ፊልሙ ሲጀምር ዋይ የምትባል ልጅ ቦርሳዋን ተሰረቅና ቴን የሚባል ሰው ሌባውን ሲይዝላት እናያለን። ጂን የምትባል ልጅም ሌባው ቴን ስለመሰላት ትመታዋለች። እንዳልሆነ ስታውቅ ግን ወዲያው ይቅርታ ትጠይቀዋለች። ከጓደኛው ላይ ጋራ በቶሎ ይግባቡና ከገጠር የመጣችው ዘመዷን አግኝታ ስራ ለመስራት እንደሆነ ትነግረዋለች። የቴን ጓደኛም ታሞ ስለነበረ ሊጠይቁት ሲሄዱ ላይ ያሽፉበታል። ጂንም ዘመዷ ያለበት ቦታ ስትሄድ እንደተባረረ ይነግሯታል። ከቀናት በኋላም ጓደኛሞቹ ሲሰባሰቡ ቴንም ጂንን አግኝቻት ነበረ፣ ዘመዷን አላገኘችውም፣ ግን ስራ አግኝታለች እና ደግሞ ዘመዷ የት እንደሆነ እኔ ያውቃለሁ ሲላቸው ላይ እንዲነግረው ይለምነዋል። ተሳክቶለት ይነግረውና ዘመዷ ጋር ወስዶም ያገናኛታል። ባር ውስጥ እንደምትሰራ ሲሰሙም እንድታቆም ያደርጓታል። የዘመዱ ሚስትም የኪራይ የከፈለችና ሬስቶራንታቸው ውስጥ እየሰራች አብራቸው እንድትኖር ትፈቅድላትና ጎዳና ከመውደቅ ትድናለች። እቃ ልትገዛ ስትወጣም ቴንን ታየውና ያለበት ካፌ ስትገባ ቡና ይገዛላታል። ወደ ስራው ሲመለስም ወይ ከሷ ድርጅት ጋር እንዲሰራ ብትጠይቀውም ሳይስማማ ይቀራል። ወዲያው ግን ካለቃው ጋር ይጣላና ከስራ ለቆ የእሷን ሀሳብ ይቀበላል። ጂንም ከምታስተናግዳቸው ሰዎች መሃል አንዱ እጇን አለቅም ብሎ ያስቸግራታል። የቴን ጓደኞች ሲደርሱም የተፈጠረውን ያዩና አስፈራርተው ያባሯቸዋል። ቴንም የነዋይን ድርጅት ሲያስተዋውቅ ጥሩ ስለነበረ ትልቅ ኢንቨስተር በስራው ትማረካለች። ዋይም ጓደኛውን ስለ ቴን ስጠይቃት ከአባቱ ጋር ጥሩ ግንኙነት እንደሌለው ስትነግራት እንዲነጋገሩ በማሰብ ሁለቱም የሚገናኙበት ፓርቲ ላይ ብትጋብዛቸውም አባትየው ግን በድጋሜ ስራውን በመልቀቁ ያሽፉበታል። በነጋታውም ላይ ስለለመነው ብቻ ጂን ምግብ የምትሸጥበት ቦታ ቢሄድም ትንሽ ቦታ በመገኘቱ ግን በጣም ያፍራል። ወዲያው ግን ፖሊሶች ስራዋ ህገወጥ ስለሆነ ይመጡባታል። የማን ነው ይሄ? ቴንም እኔ እንጃ እኛም አናውቅም ብሎ እሷን ቢያድናትም ጋሪውን ግን ይወስዱታል። ወደ ቤት ስትመለስም የዘመዷ ሚስት ትቆጣታለች። ላይ ይዟት ለመውጣት ቢፈልግም ስለተናደደችባት ትከለክላታለች። ብር እንደሚሰጣት ሲነግራት ግን ትፈቅድላታለች። ሴትዮዋ ጓደኛቸውም ወዳሉበት ልትወስዳት ስትሄድም በአለባበስና በሜካፓ ትደነግጣለች። ሁሉም ሳይዋት ቢደነግጡም ምንም ሳይናገሯት ይቀራሉ። ቴን ግን አባቱ በእሱ ዕድሜ ያለችን ሴት እንዳገባ ሲሰማ ይነድድና ስሚ ጂን፣ ምንም ያህል ልብስ ብትቀይርና ሜካፕ ብታበዢ ከኛ ጋር እኩል መሆን አትችይም። በጣም የተለያየ ቦታ ነው ያለነው፣ ይገባሻል? ስላስቸገርኳችሁ በጣም ይቅርታ፣ ለግብዣው አመሰግናለሁ ብላ እያለቀሰ ትወጣለች። ላይ ላረገው ነገር ተቆጥቶት ይከተላትና ሁሉም እንደሷ እንደነበሩ እየነገረ ያስቃታል። ጓደኛውንም አበላልና አለባበስ እንድታሳያት ይጠይቃታል። እሷ ማድረግ ያለባትን በሙሉ ታስተምራትና በቀጣዩ ግብዣ ላይ ቆንጆ ሆና ትሄዳለች። ሲጨርሱም ሁሉም ወደ ቤታቸው ሲሄዱ ጂን እግሯን አሟ ትቀመጣለች። ቴን ሳያትም ለምን እስካሁን አልሄድሽም? ጫማ አስቸግሮኝ ነው፣ ምን እንደማድረግ አላወኩም ስትለው አዝሏት መንገድ ይጀምራል። በነጋታውም የነጂን አከራይ ብሩ ሊቀበል ይመጣና ጂንን እንደወደዳት ለሴትየዋ ይነግራታል። ትንሽ ቆይቶም ላይ ጂንን ይዟት ይወጣና ሲዝናኑ ቆይተው ሲኒማ ሲወስዳት እየጮኸች በማውራቷ ጥል ይነሳል። ከወጡ በኋላም የኔ ጥፋት እኮ ነው፣ የከተማውን ስርዓት አላወኩትም። አትጨነቂ፣ አንዳንድ ትምህርቶችን ከወሰድሽ እኮ አንቺም እነሱን የምትመስሊው ይልና እንደሚወዳት መናገር ቢፈልግም ሳይሳካለት ይቀራል። ወደ ቤት ስትመለስም ሴትዮዋ ያመሸችበትን ትጠይቃትና ወደ አከራያቸው ይዛት ትሄዳለች። ሰበብ ፈልጋም ከባሏ ጋር ስትወጣ ሰውየው ጂንን ሲጠጋት ደስ ስላላላት ጥላው ትወጣለች። ቴን ምግብ ቤቱ ጋር ሲደርስም የተፈጠረውን ይሰማና ጂን ከነሱ ጋር ሆና ደህንነቱ የተጠበቀ እንደማይሆን እያሰበ ሲወጣ በፍርሃት ታውጣ ያገኛትና ወደ ቤቱ ይወስዳታል። ላይ እስኪመጣም እዛው እንድትቆይ አስቦ ምግብ ይሰራላታል። በቃ እኔ ስራ ስላለብኝ መሄድ አለብኝ ብሏት ይወጣና በጠዋት ሲመጣም ላረጉላት ነገር በሙሉ አመስግና እንደሄደች ያያል። ላይ ሲመጣም እንድትመለስ ሊያስቆሟት ባቡር ጣቢያው ጋር ሄዱና ላይ እንዳገኛትም እባክሻት ሂጂ፣ ፍቅረኛ እንድትሆኝ ይፈልጋለሁ፣ ተመችቶሽ እንድትኖሪ እንደማድረግ ቃል ገባለሁ ሲላት ታቅፈውና መስማማቷን ታሳየዋለች። እሱም ከሌሎች ሁለት ደባሎቹ ጋር ወደሚኖርበት ቤት ይወስዳትና ሻወር ወስዳ ቃል በገባው መሰረት አልጋውን ለቆላት ትተኛለች። በነጋታውም ጓደኛው በለበሰው አለባበስ ስትሸማቀቅ ያያትና ተጣልቶት ይወጣል። ጎዳና ላይ እንዳትወጣ ብሎም ለብቻቸው ቤት ይከራያል። ትንሽ ቆይቶም ስራ እንድትገባም ያረጋታል። ሆኖም ግን ማሽን እንዴት መጠቀም እንዳለባት ስለማታውቅ ወዲያውኑ ያባርሯታል። ጂንን ቤት ጠባቂ ሆና እንድትሰራ እድል ይቀርብላታል። ለላይም ግማሹን የቤት ኪራይ እንደምትከፍል ትነግረውና ስራዋን ትጀምራለች። ከነዋይ ጋራም ወደ ፋንሽሾ ሄዱና የሆነ ሰው ያስተዋውቋታል። ሁለቱም ትተዋት ሲሄዱ ሰውየው ሊያዋራት ይሞክርና ቴናይት ወቶን ብሎ እንድትሄድ ይነግራታል። ላይን ሲያገኙትም ጂን ዝግጅቱ ላይ የሆነችው ነገር አለ እንዴ? ከተመለሰች ጀምሮ ደህና አይደለችም። ምንም አልተፈጠረም።
ግን አበባና ስጦታ ብትሰጣት ጥሩ ይመስለኛል። እንደተባለው አበባውን ይዞ ሄድና አቅፈው ይስማታል። እሷም ደንግጣ በጥፊያ ጩላው ክፍሏ ትገባና ደህና ነህ ስትለው ቢደነግጠን ፈገግ ይላል። ሴቷ ጓደኛቸውም የፍቅር ታሪክ እንድትጽፍ ፍቅረኛሞች የሚገናኙበት ቦታ ትላካለች። የሚወዳት ጓደኛቸውም ለሌሎቹ የት እንደሄደች ይነግራቸዋል። ላይዌይ ዝግጅቱ ላይ የተፈጠረ ነገር ካለ ይጠይቃታል። እሷም ቦርሳዋን ቀይራ እንደሰጠቻት ስትነግረው ሌባ እያልሻት አይደለም መቼም በጣም ታሳፍሪያለሽ ብሏት ይወጣል። ጂንም ከምትሰራበት ቤት ውድ ምግብ ይሰጣታል። ላይም ከሴቷ ጓደኛቸው ጋር ስለ ቦርሳው ያወሩና የምርን ብር ስለቸገራት ሸጣው እንደሆነ መጠርጠር ይጀምራል። ቤት ሲገባም ቦርሳውን ትታሽ የወጣሽበት ቦታ አልነበረም አይደል? አይ የትም አልተውኩትም ትለውና እሱም የቦርሳውን ብር ለመስጠት ከእናቱ ይጠይቃታል። ጂንም ወይ ልታናግራት ስትሄድም ችግር እንደሌለው ነግራት ሳትሰማ ትወጣለች። በዚህ አዝናም በዝናብ የተቀጠቀጠች ስትሄድም ላይ ያገኛትና ይሸፍናታል። እሷም ቦርሳውን መታጠቢያ ቤት ውስጥ እንደረሳቸው ታስታውስና ለዋይ ልትነግራት ስትሄድም ላይ ያስቆማታል። በነጋታውም የላይ እናት ልትመጣ እንደሆነ ስትነግረው ጂን የሀብታም ልጅ እንደሆነች እንድታስመስል ለማድረግ ማለማመድ ይጀምራል። የምትሰራበት ቤትም ልጁ ሊመጣ ስለሆነ ጥሩ ምግብ እንድትሰራ ይነገራታል። ምግቡን ስታቀርብም ይመጣል የተባለው ሰው ቴን መሆኑን ስታይ ትገረማለች። እዚህ ምን ሰራለች ደግሞ? ከዛኛው ተባርሬ ነው እባክህ ላይ እንዳትነግረው ስትለው እሱም ይስማማል። ወደ ገበያ ስትሄድም ለሆኑ ሰዎች ወረፋዋ እንዲጠብቁላት ብትናገርም ሌላ ሴት መታ ቦታዋን ተወስደባትና ታመንጫጭቃታለች። ወደ ቤት ስትመለስም ሴትየዋ የላይ እናት እንደሆነች ትደርስበታለች። ልጇን ስታይ ግን ባህሪዋን ቀይራ ጥሩ ሰው እንደሆነች ማስመሰል ጀምራለች። ላይም ጂን የምትሰራበት የነበረው ቦታ ደውሎ ስለ እሷ አስጠይቅ እንደለቀቀች ይደርስበታል። ጂን ወደ ስራዋ ስትሄድም ቴንና አባቱ ሲጣሉ ታያቸውና አባትየውም ልጅ ያለ ካይት ማብረር ይወድ ነበር፣ ግን ጊዜ ስላልነበረኝ አብሬው ተጫውቼ አላውቅም፣ በጣም ነው የሚቆጨኝ። ስላቴን አብሯት ካይት እንዲያበር ታሳመነውና መናፈሻው ጋር ሲደርሱም አባቱ መምጣቱን ያየውና እሱ ያቀደችው እንደሆነ ይገባዋል። ላይም ስራውን የለቀቀች ቢያውቅም ለመናገር ግን ስለፈራ ይተዋል። በነጋታውም የላይ እናት ጂን የምትሰራበት ቦታ ተከተላትና ልጇንም ትጠራዋለች። ሰራተኛቸው እንደሆነች ስትሰማም እራሷን አንስታ ትወድቃለች። ጂን ጥፋተኛ እንደሆነች ሲሰማትም ጓደኛዋ እራሱ እኮ ነው ሀብታም እንደሆነች ማስመሰል እንዳለብሽ ነገረሽ፣ ምንም አትከፊ ትላትና እናትየውም ለአብሯት ተመልሶ የአባቱን ስራ እንዲያስተዳድር ትነግረውና እሱም ጂን እውነቱን ከሱ በመደበቋ ስለከፋው በቃ ከእናቴ ጋር ለመመለስ ወስኛለሁ፣ በድጋሚ አልመጣም፣ የ2 ወር የቤት ኪራይ ከፍያለሁ፣ እስከዚህ የተሻለ ስራ እንደምታገኝ ተስፋ አረጋለሁ። ማታ ላይም ላይ ጂን ጋር ሄዶ መቼም እንደማይተዋት ሲናገር መሄዱ ለሱ ጥሩ እንደሚሆን ስለገባት ትቆጣውና ታባረዋለች። ላይን የመሸኛ ዝግጅት ያዘጋጁና ይሰነባበቱታል። ከቀናት በኋላም ጂን የሽያጭ ሰራተኛ ሆና ሌላ ስራ ታገኛለች። ሆኖም ግን ደንበኛዋ ባልሆነ መልኩ ሊቀበላት ሲሞክር ጥላው ትሄዳለች። ማታ ላይ ዋና አለቃቸው ይዟት ወጥቶ እንድጠጣ ሲያስገድዳት ጓደኛዋ ጋር ትደውላለች። እሷም ስላልተመቻት ለቴን ትነግረውና ከሰውየው ይድናታል። ወደ ቤት ስትወስደውም እጇን ይዞ አለቅ ይላትና እዛው ለመተኛ ትገደዳለች። ጠዋት ላይ ማጠገቧ ስታገኘው ደንግጣ ትጮህና እንደተነሳም እንዴት ነው የመጣሁት ይላትና በሱፐር ማርኬቱ ዘንቢል እየገፋች እንዳመጣችው ስታሳየው በሙሉ ከተማው ላይ ነው ክብሬን ዝቅ ያረግሽው ብሎ ይጮህባታል። ወደ ስራዋ ስትሄድም የሷ ነጥብ ዝቅ ያለ ስለሆነ የተዘጋጀው ዝግጅት ላይ ሌሎች ሰዎች ይላካሉ። ሆኖም ግን ዋይ እሷንም ይዛት ሄድና ባለሀብቱ ጓደኛዋን ስታስተዋውቃት ልጁ አይኑን ከሷ ላይ ማንሳት ያቅተዋል። ለወይን ድርጅት እንደምትሰራ ሲያውቅም ታዲያ ለምን እኔም ባንቺ በኩል አልገዛም? ዛሬ እንኳን ለስራ አይደለም የመጣሁት፣ ሌሎች ሰዎች ተልከዋል ብላ የተመደበችውን ልጅ ብታመጣለትም ከሷ ጋር ብቻ መስራት እንደሚፈልግ ስለተናገረ አለቃዋ ኮንትራቱን ለሷ ይሰጣታል። ወዲያው ግን ራሷን ስታት ወድቅና ስትነቃም ጓደኛዋ የተንከባከበቻት ሆስፒታል እንዳለች ትደርስበታለች። ቴንም ቢሆን ሊንከባከባት ይሄዳል። ሲሻላትም ወደ ቢሮ ትመለስና እንደተባረረች ይነገራታል። ለቴንም የተፈጠረውን ስትነግረው ኦንላይን መሸጥ እንደምትችል ይነግራታል። ኮሌጅ መግባት ብትፈልግም ክፍያው ስለተወደደባት ተደብቃ ለመማር ስትሞክር ትያዝና ለፖሊስ ሊሰጧት ሲሉ ለቴን ደውላ ያድናታል። መማር ከፈለግሽ እኮ እኔ ላስተምርሽ እችላለሁ ይላትና ሲያስተምራት እየተሳሳተች ስታበሳጨው ውሃ ይረጫታል። እሷም ተናዳ ትደፋበታለች። ጸጉሯን ሲያስተካክልላትም ደስ የሚል ስሜት ይሰማታል። በቀጣዩ ቀንም የቴን የድሮ ፍቅረኛ ከውጪ ተመልሳ መታ አንድ ላይ እንዲሆኑ ስትጠይቀው ስላልፈለጋት ጂንን ያቅፋትና ተዋወቂያት ፍቅረኛዬ ናት። ጂንም የተፈጠረውን ለጓደኛዋ ስትነግራት ልጅቷ ጥሩ ሰው ስላልሆነች ቴንን መርዳት እንዳለባቸው ታሳውቃታለች። በነጋታውም ያዘጋጀችው ዝግጅት ላይ ጂን እንግዳ ተቀባይ ሆና ትሰራለች።
የሆነ ልጅ ለመግባት ሲሞክር ማንነቱን ስለማታውቀው ተከለከለውና ጓደኛዋ ግን ኢንቨስተር እንደሆነ ነግራት አስገባዋለች። ጂንም ወይኑን ስታየው እንድገዛሽ የምትፈልጊ ከሆነ አብረን ራት እንድንበላ ፈልጋለሁ። አሁን ስራ ላይ ነኝ፣ ስትጨርሽም ቢሆን ማድረግ እንችላለን ሲላት ትስማማለች። ቴንም እያያቸው ስለነበረ በጣም ይናደዳል። ጂንም እራት ለመብላት ርካሽ ቦታ ተወስደውና በእሱ ተገርሞ ሳይጨርስ ይኸው መግዛት የፈለከው ወይን ብላ ፊቱ ላይ ብታስቀምጥለትም ከመናደድ ይልቅ ግን የበለጠ ይወዳታል። ገጠር ውስጥም ጂንን ሊያገባት የሚፈልግ ልጅ ለቤተሰቦቿ ብዙ ስጦታዎችን ይልካል። አባቷም የጎርፍ አደጋ እንደደረሰባቸው ይነግራትና እንድትመጣ ያቻኩላታል። እሷም ጓደኛዋንና ቴንን ይዛ ወደ ገጠር ትሄድና ስትደርስ ግን እንደዋሸዋት ይገባታል። ወንድሟም የቴንን ስልክ ሲያደንቅና ፍቅረኛዋ እንደሆነ ሲጠረጥር ደስ ስላለው ስልኩን ሰጣለሁ ግን እህትህን እንደምትንከባከባት ቃል ግባልኝ ይለውና ይሰጠዋል። በነጋታውም ወክ ለማድረግ ሲወጡ ሊያገባት የሚፈልገውን ልጅ ያገኙትና ቴን ይባላል፣ ቦክሰኛ ጓደኛዬ ነው፣ እሱን ከተደባደብከው ጥያቄ ላስብበት እችላለሁ ስትለው ስለፈራ ጥሏት ይሄዳል። አባቷም ልጁ እንድታገባው ጨቀጭቃት ወደ ከተማ እንደምትመለስ ነግራው ተናዳ ስትሄድ ሊያገባት የሚፈልገው ልጅ ያገኛትና ለምን እንደማትቀበለው እየጨቀጨቀ ሲያስቸግራት ቴን ደርሶ ያድናትና ጓደኞቹንም ያስፈራራላታል። ሲሄዱም ቆይ ማን ነው ቦክሰኛ እንደሆንኩኝ እንድትዋሽ ነገረሽ እያለ ያሾፍባታል። ከተማ ሲመለሱም የቴን አባት ስለታመመ ጂን አብራው ትሆናለች። የኮሌጅ መግቢያ ፈተናዋን ስታልፍም ሁሉም ለማክበር ይሰባሰባሉ። ወይን ሸጠችለትና የወደዳት ልጅ ብዙ ስጦታ ይዞላት ሲሄድም ዋይ የታወቀው እንደሆነ ማሰብ ትጀምራለች። ጓደኛቸውም በልጁና በጂን መቀራረብ ቀንተሻል አይደለ? እሱን አንቺን አይመለከትሽም። ሲጀመር አንቺም ቴንን ትወጂዋለሽ፣ እሱ ግን ከጂን ስራ አይጠፋም። እንደሱ እንኳን አይደለም፣ ጂን ከሁላችንም ደከም ያለች ስለሆነች ነው ሁሉም እሷ ለመርዳት የሚሞክሩት ትላትና ማታ ላይ የወይን መሸጫዋ እንደተዘጋባት ታይና ታዝናለች። አንዱ ጓደኛቸውም ጂንን የሚወዳት ልጅ አጎቱ የሰራውን ስራ በጽፎ ስላጋለጠ ይከሰስና ክሱ እስኪረሳ ድረስ ከስራው ይባረራል። መፍትሄ ለመፈለግም ሴቷ ጓደኛቸው ልጁ ጂንን ስለሚወዳት እንድታናግረው ትልካታለች። ጂን ልጁ ጋር ስትሄድ መኪና ውስጥ እንድትገባ ያረጋትና ከብዙ ልመና በኋላ አጎቴን አናግርልሻለሁ ግን ፍቅረኛ መሆን ከቻልሽ ብቻ ነው ሲላት መልስ ሳትሰጠው ጥላው ትሄዳለች። እሱ ግን አጎቱን ያናግረውና ክሱ እንዲተው ያሳምንላታል። ሊያናግራት ሲሄድም እራት እንብላ ስልሽ እንኳን እሺ አትይኝም፣ ታዲያ ለምን እንድተባበርሽ ትጠይቂኛለሽ? እሺ እራት መብላት እንችላለን ግን ቶሎ አናግረው፣ ስለተስማማሽ ደስ ብሎኛል፣ ደግሞ ማናግሬዋለሁ። በቀጣዩ ቀንም ጓደኛቸው ወደ ስራው ይመለሳል። ጂንም ብዙ የወይን ትዕዛዝ ይመጣላትና ይዛ ስትሄድ የሚወዳት ልጅ እንዳዘዘው ታይና ለምንድን ነው ያስመጣኸኝ? ላይ ስለፈለኩ ነዋ። ቆይ እኔ እንድትተወኝ ምንድነው ማድረግ ያለብኝ? እራት እንድንበላ ብቻ ነው የምፈልገው ይላትና በሐሳቡ ተስማምታ እራቱን ይበሉና እንዲሸኛ አስጠይቃት ቴናያቸውና ተናዶ ልጁን በቦክስ ያቀምሰዋል። በቀጣዩ ቀንም ጂን የቴና አባት እንደሞተ ተሰማና ለጓደኛዋ ትነግራታለች። ጂንን የሚወዳት ልጅም አባቱ ቀብሩ ላይ እንደሄድ ነግረዋል። ቀብሩ ላይ እንደደረሰም ጋዜጠኞች ይከቡታል። አንዷ ጋዜጠኛም ሆን ብላ ድምጽ መቅጃውን ኪስ ውስጥ ትከትበታለች። ጂንን ሲያገኛትም በአንቺ ምክንያት ተመትቻለሁ፣ በምልትክሽኝ እያሰብሽ ነው፣ ቀብር ላይ ነው ያለኸው እኮ ስለምንድን ነው የምታወራው? ስለ ቴንም ሆነ ስለ አባቱ ግድ አይሰጠኝም ሲያወሩትን በሙሉ ሁሉም ይሰማቸዋል። ጓደኛዋም ያሉበት ቦታ ትሄድና መቅጃውን ታወጣዋለች። የተናገርከውን እኮ ሁሉም ሰውን የሰማህ ትለውና ቴንም በተፈጠረው ነገር ይናደዳል። ጂንም ልታናግረው በተሞከረም ሳይሳካላት ይቀራል። የቴን ድሮ ፍቅረኛ አብሯት ወደ ውጪ ለመሄድ ተስማማ ለጂን ትነግራታለች። እሷም ቴንን ስታገኘው ወደ ውጪ ልትሄድ እንደሆነ ሰምቻለሁ፣ ከመሄድ በፊት ግን ላረክልኝ ነገር በሙሉ ምስጋና እንዲሆነ ብጋብዘ ደስ ይለኛል። ከዛም ተስማምተው ለመዝናናት ሲወጡ መንገድ ላይ የሚዘፈን ሰው ሲያዩ ቴንም ጊታሩን የተጫወተ መስፈኑን ይጀምራል። ሰዎቹም ያደነቁት ይቀርጹታል። ጓደኛዋም ይህንን ስታይ በጣም ትናደዳለች። ጂንም ወደ ቤት ስትመለሰም ምን ያህል ቴንን እንደምወደው ታውቂያለሽ አይደል? ለምንድነው አብረሹ ለመዝናናት የወጣሽው ብላ ትጮህባታለች። እሷም በሁለቱም መሃል መግባት እንደማትፈልግ ደብዳቤ ትጽፋለች። የቴን የድሮ ፍቅረኛም ጭቅጭቋን ስታበዛበት ለአለመሄድ እንደወሰነ ነግሮ ያሳርፋታል። ጓደኛዋም ቴን አብሯት ወደሆነ ዝግጅት እንዲሄዱ ትለምነውና ሲደርሱ ግን ጂንን የሚወዳት ልጅ እሷን የምትመስል ካራክተር እንደሰራ ሲያዩ ቴን በጣም ይናደዳል። ቴንም እንዳኮረፈ ከዝግጅቱ ይመለሳል። ጓደኛዋ ግን ቤት ስለገባ ለጂን በጣም ሲዝናኑ እንደነበረ ተዋሻታለች። ቴንም ለጂን ደውሎ እንዲገናኙ ይቀጥራትና የዳንስ ዝግጅት ጋር ይወስዳታል። እሷ ግን ጓደኛዋን ማጣት ስለማትፈልግ ልትጠራት ስትል ለስራ እንደመጣ ይዋሻትና ዳንሰኞቹን እያየች እራሷን በእነሱ ቦታ መሳል ትጀምራለች። ሲወጡም የሆነ ጆሮ ጌጥ አይታ እንደሚያምር ስትናገር ተመሳሳዩ ሊገዛላት ይሄዳል። የሚወዳት ልጅም ቴን እንደገዛው ሳይ እሱም ይገዛል። ቴን ቤቷ በስለክላትም ጓደኛዋ ግን ለእሷ እንደተላከ አሰባ አድርጋ ፎቶ ትለቃለች።
ጂንን የሚወዳት ልጅም ጆሮ ጌጡን ሲሰጣት ቴን ያየውና ተበሳጭቶ ከጓደኛው ጋራ ቦክስ ለመለማመድ ሄድና እሱ የሚወደው ጂንን እንደሆነ ያምናል። በነጋታውም ቴንን ስታገኘውም ጆሮ ጌጡን ግን ለማን የላከው? ለማን ይመስልሻል? ለጓደኛዬ ነዋ። አዎ ለሷ ነው ብሏት ይሄዳል። ወዲያውም የሚወዳት ልጅ ሲደውልላት ወይን የፈለገ መስሏት ብትሄደም ለማንኛውም ለ3 ወር ያህል እዚህ አልኖርም። ያሳዝናል። ለዘን የሚያህል ጊዜ ምንም ትዕዛዝ አላገኘም ማለት ነው። እኔን እንደ ደንበኛሽ ብቻ ነው የምታይኝ? አዎ ቪአይፒ እኮ ነህ እና ለሱ ስጦታ እንኳን አይገባኝም። እሱማ ሌላ ቦታ ቢሆን ስጦታ እንደሚሰጡህ አውቃለሁ። እኔ ግን ብር የለኝም ስትለው ምን ያህል ምስኪን እንደሆነች ያስባል። ጂንናቷን ታመመችና ብርም እንደሚያስፈልጋት ስትሰማ ቲን ጋር ሄዳ ኢንቨስት ያደረጉትን ብር ብትጠይቀውም ሊሰጣት እንደማይችል ይነግራታል። ምን እንደሆነች ለመጠየቅ ወደ ቤቷ ሲሄድም ጓደኛዋን ያገኛትና የተበላሸ ኮምፒውተሯን ሲያስተካክልላት ደስ ብሏ ስታቅፈው ጂን አይታቸው ፍቅረኛሞች እንደሆኑ ትጠረጥራለች። ለእናቷ ብር ማግኘት ስላልቻለችም ብቻዋን ወክ እያደረገች ስታስብ ቲን ያገኛትና ቆይ ምን ሆነች ነው? ስላንቺ እኮ በጣም የተጨነኩ ነው ሲላት በጥፊ ታጭለውና መጨነቅ ያለበት ስለ ፍቅረኛ ነው፣ ጓደኛዬን እንድትጎዳት አልፈልግም። የጠር ያገኘቻት ሴትም የተፈጠረውን በሙሉ ለሚወዳት ሰው ትነግረውና ሙሉ ወጪውን ሸፍኖ እናቷን ያሳክምላታል። ተንበርክኮም ቀሪውን እድሜን በሙሉ ቤተሰብሽን ለመንከባከብ ቃል ገባለሁ፣ ታገብኛለሽ ሲላት ውለታው ስለከበዳት ተስማምታ ቀለበቱን ትቀበላለች። ጓደኛዋም የምትወደውን ሰው ማግባት እንዳለባት ብትመክራትም ልትሰማት ስላልቻለች ፎቶውን ተነስተው ይለቁታል። ቲን እንደምታገባ ሲሰማም ሆስፒታል ሄዶ ያገኛትና ለምንድን ነው እየሸሸሽኝ ያለሽው? መጨነቅ ያለበት ስለምትወደው ሰው ብቻ ነው። ከሌሎቻችን ጋር ከልክ ያለፈ መቀራረብ አያስፈልግህም። የገጠሯ ሴትም ጂንን የሚገባት ሰው ድርጅቱ እንደከሰረ ስትሰማ ኮንትራቷን ታፈርሰውና ጂንም ልታገባው የተስማማችው ለብሩ ብላ እንደሆነ ትነግረዋለች። በጣም እያዘነ ጥሏት ይሄዳል። ወንድሟም ከዚህ በኋላ ብር የሚሰጣቸው እንደሌለ ለእናቷ ይነግራትና ሕክምናውን አቋርጣ ልትወጣ ስትል ጂን አስቁማት ውጭ ሄዳ ብር ቶሎ ለማግኘት ሰዎችን ማናገር ትጀምራለች። ከወንድሟ ጋራ በመሆንም ለ3 ወር ከሰሩ በኋላ ወንድሟ ቀድሟት ይመለስና ሰውየው ጋር ሄዶ ቀለበቱን የሕክምናውንና ከዛም በፊት ያበድራትን ብር ሲመልስለት ለብር ብላ እንዳልቀረበችው ስለገባው የበለጠ ያዝናል። ቲንም ጂንን ለመቀበል አበባ ይዞ ሊሄድ ቢዘጋጀም ሰውየው ቀድሞት ይደርስና ጥዬሽ ሊሄድኩኝ በጣም ይቅርታ፣ አሁንም ቢሆን ግን አንቺ ማግባት ፈልጋለሁ። ላረከው ነገር ሁሉ በጣም አመሰግናለሁ። እኔ ግን አንተ ማግባት አልፈልግም ስትለው የሚወዳት ልጅ ደርስና አቅፋትም እንደማትፈልግ ከነገረች ብትሄድ የሚሻል አይመስልህም? አንተ ደግሞ ማነህ? ፍቅረኛዋ ነኛ። እሷም እንደሆነ ተናግራ ተቃቅፈው ሲሄዱ ቲንም ያያቸውና በጣም ይከፋል። በነጋታውም ዩኒቨርሲቲ ፕሬዘንቴሽኗን ታቀርባለች። ስትጨርስም የሚወዳት ልጅ አበባ ይዞ ይጠብቃታል። ቲን ይህንን ሲያይም በጣም ይደብረዋል። ከቀናት በኋላም ጂን ትመረቃለች። የሚወዳት ልጅም ሰርፕራይዝ ቢያዘጋጅላትም አባቱ ስለጠራው ለመሄድ ይገደዳል። ወይም አትጨነቅ እኛ እናከብርላታለን ትለውና ፓርቲው ላይም ጓደኛዋ ቦርሳዋን የቀየረችው እሷ እንደሆነ ትናገራለች። ቴንም በጣም ተናዶ ይጮህባታል። ጂን እንዲያቆም ትነግረውና ሲወጣ ተከትለው ለምንድን ነው እንደዚህ የተናገርካት? አሁንም አልገባሽኝም፣ ለአንቺ ብዬ ነዋ ይልና እንደሚወዳት ያሳያታል። እሷ ግን ጓደኛዋ እንደምትወደው ስለምታውቅ እንዳይነግራት ትነግረዋለች። ጓደኛዋን በጣም ስላዘነች ከክፍሏ ሳትወጣ ብዙ ስለቆየች ጂን ቴንን ትጠራውና እንዲታረቁ ታረጋለች። ጂንን በተማረችበት ስራ ፈልጋ ታገኛለች። አለቃዋን በጣም እያመማት ስለነበረ እንድትሄድ ስትነግራት የድርጅቱ ባለቤት የሆነው ሰው የሚወዳት ልጅ እንደሆነ ትደርስበታለች። አለቃዋ አንተ መሆንን ባውቅ ኖሮ አልቀጠርም ነበር ብላ ልትሄድ ስትል ያስቆማትና አሁንማ መሄድ አትችይም፣ እሱን ከመቀጠርሽ በፊት ነበር ማሰብ የነበረብሽ፣ የኔ ረዳት ከሆንሽ በኋላ አይደለም ይላትና ወደ ዝግጅቱ ሲገቡም ከእሷ ብርጭቆ ላይ ይጠጣል። ጨረታ ተዘጋጅቶ የሚሆኑ ሰዎች ሊያከስሩት ሲመካከሩ ሰማቸውና አጋልጣቸው ድርጅቱን ከኪሳራ ታድነዋለች። ስትበጣ ሞተሩን ይዘው ይጠብቃትና ሰራተኞቹ የጥሩ ስራ ሲሰሩ በዚህ መልኩ ነው የማመሰግናቸው ይልና በግድ ይወስዳታል። ወደ ቤቷ አበባ ሲያስልክም ጓደኛዋ አንድ ላይ እንዲሆኑ ጠረጥራለች። ቴንም አብሯት ፊልም ለማየት እንዲሄድ ታሳምነዋለች። ጂንም የሚወዳት ልጅ ቀሚስ ሊገዛላት ቢሞክረም ምቾት እንዳልሰጣት ትነግረውና ሌላ ቀይሮላት ወደ ዝግጅቱ ይዘዋት ሲሄድም እነ ቴንም እዛው ስለነበሩ ያዋቸዋል። ቀጠል ብሎም ወደ ትንሽዬ ምግብ ቤት ሲሄዱ ልጁም ጂንን ይዘዋት ይሄዳል። የሆኑ ሰዎችም ስለ እሷ ሲያወሩ ሲሰማ ጸብ ማስነሳት ይጀምራል። ጂንም ሁኔታውን ስታይ ታረጋጋዋለች። የሚወዳት ልጅም ዝም ብሎ ሲያይ ቆይና ቆይ ስለ እሷ ለተናገሩት አንተ ለምንድን ነው እንደዚህ የተናደድከው ቢለውም መልስ አይሰጠው ዝም ብሎ አፍጥጦበት ይሄዳል። በነጋታውም ልጁ ቢሮ ድረስ ምግብ ያስመጣላታል።
ያለውን ነገር በሙሉ ሊሰጣት እንደሚችል ሲነግራትም ዝም እንዲል ታደርገዋለች። ወዲያውም እናቱ ትደውለትና ለመሄድ ይገደዳል። በቀጣዩ ቀንም ሲገናኙ ሳስበው ግን ቴን የሚወድሽ ይመስለኛል። ከእሱ ራስሽን በደንብ መጠበቅ ሳይኖርብሽ አይቀርም። እንደዚህ አይነት ነገር እንኳን አይደለም፣ ምንም አያረገኝም። ግን ሁለቱ ፍቅረኛሞች ናቸው። እኔ እንጃ እርግጠኛ አይደለሁም ስትለው ጓደኛዋን ለመጠየቅ ቢነሳም ታስቆመዋለች። ጓደኛዋም ራሷን ስላመማት ቴንን ትጠራዋለች። እንደደረሰም ስታቅፈ ያስለቅቃታል። ወደ መታጠቢያ ቤት ስትሄድም ጂን ከሱ ጋር ላለመሆን ለጓደኛዋ ቃል ገብታ የጻፈችውን ደብዳቤ ያገኘውና ሲወጣ ልጁ ጂንን ሲሸኛት አይቶ በጣም ይናደዳል። በቀጣይ ቀንም ጂን እናቷ እንደታመመች ትሰማና እየተቻኮለች ትሄዳለች። ስትደርስም ዶክተር ማግኘት ስላቻሉ ልትፈልግ ስትወጣ የሚወዳት ልጅ ከከተማ ዶክተሮችን ይዞላት ይመጣና ያጽናናታል። ቲንም የእናቷን መታመም ሲሰማ ለመሄድ ቢፈልግም ጓደኛዋ ግን ልጁ አብሯት እንዳለ ተናግራ ታስቆመዋለች። ጂንም ልጁ በሁሉም ነገር እየረዳት በመሆኑ ደስ ይላታል። ብዙም ሳይቆይ ግን እናቱ ትደውለትና ለስብሰባ እንዲመጣ ትነግረዋለች። ጂን በጠዋት ስትነሳም ባለመኖሩ ይከፋታል። ስትደውለትም ስብሰባ ውስጥ ስለሆነ ሳይነሳው ይቀራል። እናቷም ልጁ በጣም እንደሚወድሽ አይቻለሁ፣ ግን በጣም ሀብታም ነው፣ ቤተሰቦቹ ይቀበሉሻል። ልጁም ለ2 ቀናት ስብሰባ ውስጥ በመሆኑ ጂንን ሳያገኛት ይቀራል። ጂን ወደ ከተማ ከተመለሰች በኋላ ሚያማትና ልትወድቅ ስትል ልጁ ይዛታል። ምግብ ሊሰጣት ቢሞክርም ካንተ ምንም አልፈልግም፣ ሲጀመር ምንም መጠበቅም አልነበረብኝም፣ ስልኬን ለማንሳት እንኳን አልቻልክም እኮ። አሁንም እንደ ድሮ ሰው የማረሳ ነው የሚመስልሽ? አንቺን ካገኘው በኋላ ተቀየራለሁ። ለመጀመሪያ ጊዜ ቤቴ ልወስድሽ የምፈልጋት ሴት አንቺ እኮ ነሽ ይልና እንደሚወዳት ያረጋግጥላታል። አብረው እንዲኖሩም ወደ ቤቱ ይወስዳታል። ቢሮ ውስጥም ሁሉም ሰራተኞች የእሱ ፍቅረኛ ስለሆነች ለእሱ የሚሰጡት ክብር ይጨምራል። ቴን ሊያገኛት ሄዶም ስለ ደብዳቤው ሊያወራ ሲሞክር ፍቅረኛዋ ይደርስና አብሮ መኖር እንደጀመሩ ያሳውቀዋል። ጓደኛዋን ብትሆን ቴንን በየሄደበት መከተል ትጀምራለች። ጂን ቤት እያለችም የልጁ አባት ሄድና ልጃቸውን ለመተው ምን ያህል ብር እንደምትፈልግ ይጠይቃታል። ይቅርታ ግን ከእሱ ጋር የሆንኩት ለገንዘቡ ብዬ አይደለም ትልና ስራዋን ትለቀዋለች። ፍቅረኛዋን ቢሆን በእንጀራ ወንድሙ ወጥመድ ውስጥ ይገባና ከድርጅቱ ይባረራል። አባቱም ጂንን እንዳናገራት ሲሰማ በጣም ይናደዳል። ጂንን አምነው ኢንቨስት ያደረጉ ሰዎችም ችግር መፍጠር ይጀምራሉ። ቴንም ጠበቃ ማናገር እንደሚችሉ ነግሮ ያረጋጋቸውና ጂንን ወደ ቤት ውስጥ ሸኛት። ፍቅረኛዋ ስላየው በጣም ይናደዳል። ለምንድነው አባዬ ሊያናግርሽ መጥቶ እንደነበረ ያልነገርሽኝ ሲላት የተፈጠረውን በሙሉ ታስረዳዋለች። እሱም ያቅፋትና ሲጀመር እንዳልተቀበልሽው አውቃለሁ፣ ቢሆንም ግን እንደዚህ አይነት ነገሮችን ከአንቺ ነው መስማት የሚፈልገው። በነጋታውም የከሰሷትን ሰዎች ብራቸውን እሱ እንደሚከፈል ሲናገር ቴን ጥፋተኛ እንዳልሆነች ለማሳየት ቢሞክርም የሚሰማው ሳያገኝ ይቀራል። ጂንም ለጓደኛዋ ምንም ነገር ሳማክረው አይሰማኝም፣ የራሱ ምርጫ ብቻ ነው የሚከተለው። ወደ ቤት ተመልሳም አዲስ ቢዝነስ መጀመር እንደምትፈልግ ስትነግረው አንቺ እኮ የኔ ፍቅረኛ ነሽ፣ መስራት አያስፈልግሽም፣ ካርዴን ሰጥቼሽ የለም እንዴ? የፈለግሽውን አርጊበት በቃ። ግን እኮ እኔ መስራት ፈልጋለሁ። በዛ ላይ ጓደኛዬና ቴንም ጥሩ ሀሳብ እንደሆነ ነግረውኛል። የቴንን ስም ሲሰማ በጣም መበሳጨት ይጀምራል። በቀጣዩ ቀንም ጂን አዲሱን ስራዋን ከጓደኛዋ ጋር ትመከርበታለች። ማታ ላይም ፍቅረኛዋ ቤት ሲያጣት ይደውላትና ያለችበትን ትነግረዋለች። ሲሄድም መንገድ ላይ አደጋይና እሷ ስለመሰለችው በጣም ይፈራል። አለመኖሯን ሲያውቅም ይረጋጋል። ጂን ያለችበት ጋር ሲደርስም ለምንድን የመጣሽው? አደጋ ሳይኮ በጣም ፈርቺ ነበር ይልና ያቅፋታል። በነጋታውም እናቱ ከሌላ ሰው ጋር እንደምታጋባው ስትነግረው ፍቅረኛ እንዳለው ቢነግራትም ስለ ቤተሰቧ ስትጠይቀው ግን መልስ አይሰጣት ይቀራል። ጂንም ጓደኛዋን ወደ ቤት ጋብዛትና በጣም እድለኛ እንደሆነች ትነግራታለች። ፍቅረኛዋ ሲመጣም ጓደኛዋን ሲያያት ያፍራል። ትንሽ ቆይቶም ከዌ ጋር ይገናኙና ለጂን ስራ ብሎ የማይረባ ህልምማ እንደሚሰጣት አላውቅም። እኔ ሁሌም ወደ ቤት ስመለስ ምግብ አብስላን ትጠብቀኝና እኔም እንድንከባከባት ብቻ ነው የሚፈልገው። እሷም ከተለያዩ በኋላ ለጂን ደውላ ከፍቅረኛዋ ጋር ለስራ ስለመሄዱ ከጓደኞቿ ጋር ለመዝናናት መሄድ እንደምትችል ትነግራታለች። እሷም ደስ ብሏት ፍቅረኛዋ ወደ ቤት ሲመጣ ደስ በሚል መልኩ ተቀበለዋለች። በነጋታውም ከጓደኞቿ ጋር ያስናኑ ይቆዩና ቴንን አዲስ ስራ ልጀምር ነበረ፣ የሚረዳኝን ሰው ልታገኝልኝ ትችላለህ? ፍቅረኛሽ ሀብታም አይደለ እንዴ? ለምንድነው ስራ የምትሰሪው? እኔ በራሴ እግር ነው መቆም የምፈልገው። ግን እኮ ከወደድሽው የሚልሽን መስማት አለብሽ። በዛ ላይ ለጓደኛሽ ከኔ እንደምትርቅ የገባሽውን ቃላችኋለሁ። ሁለታችሁ አንድ ላይ እንድትሆኑ ይረዳችሁ ስለፈለግኩ ነው። ትንሽ ቆይቶም ጓደኛዋ አስታቅፈው ጠዋት ላይም ጓደኛዋ ጋር ሄዶ እንደምወድሽ አሳይቼሽም ሆነ ተስፋ እንድታረጊ ነግሬሽ አውቃለሁ እንዴ? አይ ምንም እንደዚህ አይነት ነገር የለም ብትለውም በውስጧ ግን በጣም ታዝናለች። ከጂን ጋራም ስለ አዲሱ ስራ ሲያወሩ ይቆዩና ወደ ቤቷ ስትመለስ ፍቅረኛዋ ተኝቶ ታገኘዋለች። ጠዋት እኔ ሳልነሳ ነው የምትወጪው፣ ማታ ደግሞ አምሽተሽ ትመጫለሽ።
ለኔም ጊዜ ስጭኝ እንጂ እያለች ነጫነጭ ቤተሰቦቿ ለእናቷ መድኃኒት ለመግዛት እንደሚመጡ ይነግሯትና ወደ ቤት ጋብዛቸዋለች። በቤቱ ትልቅነትም ሁሉም ይማረካሉ። በሌላ በኩል ፍቅረኛዋ ከእናቱ ጋር ሊያስተዋውቃት ቢጠብቃትም ስላረፈደች ሊወጡ ሲሉ እናትየው የምታውቃትን ሴት ታገኝና ከልጇ ጋር አፍቶ ታነሳቸዋለች። ይህንን ያየው ቴንም ከጂን ጋር ለመሆን ከወሰንክ ለሌሎች ሴቶች ትኩረት መስጠት ተገቢ አይመስለኝም። ተው እንጂ ይልቁኑ ጂን እኔ ስለመረጠችኝ የቀናህ እንዳልሆነ እርግጠኛ ነህ ሲለው አፍጥጦበት ይወጣል። ቤት ሲመለስም ቤተሰቦቿ ሙሉ ቤቱን ተቆጣጥረው ታያቸዋል። ወንድሟም የሱን እቃዎች በሙሉ እየነካካ ያስቸግራል። በነጋታውም እናቱ ትመጣለች። ፍቅረኛዋ ቤት ሲገባም እናቱን ሲያያት ይደነግጥና ሁሉንም ያስተዋውቃታል። እሷም መጀመሪያ ላይ ሰራተኛ መስለዋት ስለነበረ እንዳልሆኑ ስታውቅ ይዞሩባታል። ቤተሰቦች መቼም ቢሆን የሚቀበሉኝ አይመስለኝም። ከዚህ በፊት እኮ አባቴ ማናግሮች ነበረ። ታዲያው ምን ሆነሽ ነው የምታኮርፊው? አትጨነቂ፣ ለምዶታል። ጓደኛዋም ቴን ጆሮ ጌጡንም ቢሆን ለእሷ እንዳልሰጣት ሲገባት ጂን እያወቀች ዝም ስላለቻት ጓደኝነታቸው እንዳበቃ ተናግራ ታስወጣታለች። ጂንም ተከፍታ ስትንጎራደድ ቴን ያገኛትና ወደ ቤት ወስዷት ደስ ሲልሽ ባይሆንም ሲከፋሽ ግን ቤቲ ሁሌም ላንቺ ክፍት ነው እሺ ይላትና ፍቅረኛዋም ስትቆይበት ጓደኛዋ ጋር ይደውልና ወደ ቴን ቤት ትወስደዋለች። ሶፋ ላይ ተኝታ ሳያትም ቴንን በቦክስ አቅምሶት ጂንን አቅፏት ይወጣል። ቴንም ጓደኛዋን በቃ ከዚህ በላይ እዚህ መቆየት የለብሽም ወደ ቤት ሂጂ። ጂን ግን ስትሆን መቆየት ትችላለች አይደለ? ጓደኛዬ ስለሆንሽ ብዬ ነው እንድትቆይ የምፈቅድልሽ እንጂ እኮ ጂን ደብዳቤው እንድትጽፍ እንዳደረግሻ ታውቃለሁ። እሷ ራሷ ናት እንደዛ ያለች። በዛ ላይ አላስገድድኳትም፣ ራሷ ናት የጻፈችው። በነጋታውም ጂን ለቤተሰቦቿ ሌላ ቤት ትከራይላቸዋለች። ፍቅረኛዋም እንደ ድሮ ፓርቲዎች ላይ መሄድ ይጀምራል። ጂን ጓደኛዋን ለማናገር ስትሄድም ስለተናደደችባት ቁልፉን ተቀብላ ታባራታለች። የጂን ፍቅረኛም ቴን ጋር ካያት ጀምሮ ቢያኮርፋትም ስላላስቻለው ግን ያቅፋትና ያን ያህል መናደድ አልነበረብኝም፣ ይቅርታ፣ ስራሽ ላይም እንደምረዳሽ ቃል ገባለሁ ይልና ከምትረዳት ልጅ ጋር ያገናኛታል። ቴንና ጓደኛዋም እንደ ድሮ ጓደኝነታቸው ለመቀጠል ይስማማሉ። የፍቅረኛው አባትን በጣም ይታመማል። እናቱ ግን እሱን ትቶ ስራው ላይ እንዲያተኩር ትነግረዋለች። ጂንም ለአባቱ የሚሆን ምግብ ብትሰራለትም ሆስፒታል እኮ ብዙ የሚበላው ነገር ሰጥቶታል ብሎ ሳይወስደው ይቀራል። ቴንም ይደውላትና ከጓደኛዋ ጋር ያስታርቃታል። ከፍቅረኛዋ ጋር ፎቶ የተነሳችው ልጅም ስለ ጂን ድህነት ልታወራው ብትፈልግም ስልኩን ይዘጋባታል። ዜና ላይም ስለሱ የተጻፈውን ያስጠፋዋል። ጓደኛዋም ለጂን ደውላ ሊያገባት እንዳሰበ ብትነግራትም እሷ ግን የእናቷ የልደት ቀን ላይ እንደሚያወሩ ታሳውቃታለች። ፍቅረኛዋ ግን ስራ ስለበዛበት እንደማይገኝ ይነግራታል። እናትየውም ቴን ሁሌም አብሯት ስለሆነ ታመሰግነዋለች። ጂን ለስራው ኢንቨስተር ስትፈልግም በአጋጣሚ በደግነቱ የተማረከ ሴት አብሯት ልትሰራ ትወስናለች። ፍቅረኛዋም ውጭ ሄደው እንዲዝናኑ ቢጠይቃትም ስራዋ ላይ ማተኮር ስለፈለገች ሳትስማማ ትቀራለች። ኢንቨስተሮቹን አናግራ ስትመለስም የላይና ተዋ ትደፋባትና ቀና ስትል ላይን ታገኘዋለች። ሁኔታው ጥሩ እንዳልሆነም ታያለች። ሚስቱም ከጎኑ ትመጣና ስለማነቷ ትጠይቃለች። ሊሸኛት ሲሄድም የ3 ዓመት ልጅም እንዳለው ይነግራትና ከሌሎቹ ጋራም ተገናኝቶ ጥሩ ጊዜ ያሳልፋሉ። ስራዋን በምትጀምርበት ቀን ላይ መግለጫዋን ስትሰጥም ፍቅረኛዋ ለዌ ጂንን ወዳት የነበረው ደካማ ስለነበረችና እንድጠብቃትም እድል ስለምትሰጠኝ ነበረ። አሁን ግን በጣም ጠንካራ ሆናለች። ከዚህ በኋላ እንደ ድሮ የምወዳት አይመስለኝም። ላይም ለጂን ብር ሊሰጣት ሲሞክርም እሱ ሀብታም ሆኖ እያለ እስካሁን ለሰው ላደረገላት ነገር አመስግናው እንደማትቀበለው ታሳውቀዋለች። ትንሽ ቆይቶም እሷ የሰራችውን አብ ሌላ ሰው እንደሰራው ስታውቅ የምታደርገው ይጠፋባታል። የባስ ብሎም ፍቅረኛዋን ከሌላ ሴቶች ጋር ሲዝናና ታየውና ይከፋታል። ስትበጣም ቴን ዝም ብሎም ይከተላታል። ሁሌም ቢሆን የተሳሳተ ምርጫን የሚመርጠው። ምንም አትጨነቂ፣ የፈለገውም ቢሆን ሁሌም ከጎንሽ ነኝ። በቀጣዮቹ ቀናትም ስራዋ የበለጠ እየተበላሸም ይሄዳል። ቤት ስትሄድም ፍቅረኛዋ ትኩሳት እንዳላት አይቶ መድኃኒት ላመጣላት ሄድና ስትመለስ ስለ ስራ እያወራች ሲያገኛት ይናደድባታል። ቴንም ስራቸውን ያበላሸችባቸውን ሴት እንዳገኛት ሲነግራት ልታናግራት ሄድና ከፍቅረኛዋ ጋር ፎቶ የተነሳችው ልጅ መሆኗን ታያለች። ልጅቷን ፍቅረኛዋ እራሱ ስለ አፓ እንደተናገረና ሌላ ሰው እንዲሰራው እድል እንደሰጠ ታሳውቃታለች። እሷን በጣም ተናዳ እቃዋን ሰብስባ ስትወጣ ሊያስቆማት ቢሞክርም ለትንሽ ጊዜ ማሰብ እንደምትፈልግም ትነግረዋለች። ጓደኛዋ እቃዋ ትንሽ መሆኑ ስታይ ብትገረመም ጂን ግን በሱ ብር ምንም ማድረግ እንዳልፈለገች ትነግራታለች። በቀጣዩ ቀንም ፍቅረኛዋ መኪና ውድድር ስለነበረው እንድትመጣ ጓደኛው ይነግራታል። እሷም አርፍዳ ቢሆንም ስትሄድም እናቷ እንደሞተች ይነግራትና ትመልሳለች። ቴንም ሲሰማ ፈጥኖም ይሄዳል። ፍቅረኛዋም ልታየው የመጣች ልጅ እንዳለች ሲነገረው ደስ ብሎት ቢወጣም ዋይ እንደሆነች ሲያይ ግን ያዝናል። ጓደኛውም እሱ ጥሩ ስሜት ላይ ስላልሆነ እንዳይወዳደር ከልክሎት
ውድድር ውስጥ ቢገባም አደጋ ይደርስበትና ይሞታል። በዛም ሰዓት ወይ ከጎን ሆና ታጽናናዋለች። ወንድሟም ቴንን እንዲሄድ ቢነግረውም ሊተዋት ፈቃደኛ ሳይሆን ይቀራል። ፍቅረኛዋም ምንም ነገር እንደሌለው ሲያወራ ዋይ ሁሌም ከጎኑ እንደምትሆን ቃል ትገባለታለች። ከጂን ጋር ሲገናኙም ለምንድን ነው የዛን ቀን ያልመጣሽው? በጣም ከባድ ቀን ነበር እኮ ለእኔም ከባድ ቀን ነበረ። እናቴን ያጣሁት እና ደግሞ እንድንለያይ ይፈልጋለሁ። ወደ ቤት ስትመለስም ጓደኛዋ ያለምንም መከራከር ለመለያየት ስለወሰነ መናደር ትጀምራለች። ፍቅረኛዋም ከዋይ ጋር ይሆናል። ከአንድ ዓመት በኋላም ለጓደኛቸው ሰርግ ሁሉም ይሰባሰባሉ። ጂን ጠፍታ ስለቆየችም ቴን ሲያገኛት ምን እየሰራሽ ነው? የዛኔ ሰራ የነበረውን በጣም ናፍቀሽ ነበርኩ ይላትና ጓደኛውም በአሁኑ ለጂ እንደሚወዳት መናገር እንዳለበት ያሳምነዋል። አንድ ላይ ሲሰበሰቡም በጣም እንደሚወዳት ሲናገር ጂን ጥላው ትወጣለች። ይከተላትናም ድሮ ላይ የነበሩሽ ግንኙነቶች ለእኔ ግድ አይሰጡኝም ይላትና አንድ ላይ ለመሆን ይወስናሉ። ወይም በመጨረሻም ከምትወደው ልጅ ጋር ትሆናለች። ከጊዜያት በኋላም ቴን ኢንቨስት ያደረገውን ብር ይከስርና ይጠፋል። ይህንን ያወቀችው ጂንም ዕዳውን ለመክፈል አፖን ለመሸጥ ትስማማለች። ሴትየዋ ግን ቴን ከእሷ ጋር እንዲሰራ ትፈልግ ስለነበረ አፖላ ለመግዛት ከቴን ጋር ትስማማለች። ጂንም ሁሉንም ነገር አታ ካፌ ውስጥ እያስተናገደች እያለ ቴን ይመጣና ደስ ብሏት ታቅፈዋለች። ወደ ትክክለኛ ስራዋም ተመልሳ ከቢሮ ስትወጣ እንደ ስፓይደርማን ለብሶ እንድታገባው ይጠይቃትና ስትስማማ ፊልሙ ይጠናቀቃል።